አንዳንድ ሰዎች ለይቅርታ ያላችሁ ነገር በጣም ደስ ይላል፣ በጣም አሪፍ ነው፣ በቃ ደስ ይላል። ግን አንዳንድ ይቅርታ ስታረጉ ያ ሰው የበደላችሁ በደል አካሄዱ በድሏችሁ የቆየበት ጊዜ እጅግ ያሳዝናል፣ እጅግም ልብ ይሰብራል። ፈጣሪ ካመናችሁት ከካሃዲ ጓደኛ ፈጣሪ ይጠብቃችሁ። በአዲስ አበባ የተፈጠረው አስደንጋጭ ክስተት ምንድነው? አስቡት። ይህ መኪና ላይ የተሰካው ብረት ሰውን ቢያገኝ። በቦሌ አትላስ አካባቢ በዘነበ ኃይለኛ ዝናብና ከባድ ንፋስ ምክንያት ሰላም ጋይሶች እንደምን አላችሁ? ኤላ ነኝ። ዛሬም እንግዲህ ወቅታዊ በሆኑና በአዳዲስ ቪዲዮዎች ተመልሼላችኋለሁ። የሀገራችን እንቁ የሆነችው ቬሮኒካ አዳነ ምን አጋጠማት፣ እንዲሁም የተለያዩ ወቅታዊና ቁም ነገርን የያዙ ቪዲዮዎችን ይዤላችሁ ተመልሻለሁ። ፍቅራችሁንም እስከ መጨረሻው ድረስ በማየት ቆዩኝ እላለሁ። ለዚህ ቪዲዮ አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ይህን ቤት ተቀላቀሉት። እንዲሁም ቤተሰብ የሆናችሁ ካላችሁ ላይክ ኤንድ ሼር በማድረግ ለተለያየ ሰው እንዲደርስልኝ አድርጉ። እናንተን አይጎዳችሁም ላይኩ፣ እኔን ግን ይጠቅመኛል። ከወደዳችሁት እስከ መጨረሻው ማየታችሁ ሰብስክራይብ ማድረግ እንዳይረሳ። ወደ መጀመሪያው ቪዲዮ እንለፍ። ሁላችንም እኮ የሆኑ ነገሮች እናጠፋለን፣ ግን የበደሉን ሁሉ ይቅርታ እንደምንልም ስለምንገልጽ በጸሎታችን ቤትዬ አታሳፍረኝም፣ ይቅርታ ጠይቃት ግድል ምን ማለት እንደምትችል ወሬ ነው ማርያም። እኔ ሳላስባት እርቺ ብዳና አይደለም፣ በጣም ነው የምወዳት። እኔ ብዙ ነገር አሳልፌያለሁ። በኔ ላይፍ ውስጥ ብዙ ነገር አሳልፌያለሁ። ግን እኔ እሷን ከድቼ አይደለም፣ ልጅን ከድቼ አይደለም። ክፍለ ሀገር ሄድኩበት ምክንያቱም አለኝ የራሴ። በቃ በጣም ውጥረት ውስጥ ነበርኩኝ፣ በጣም ቻሌንጅ ውስጥ ነበርኩኝ። እኔ እሷንም እንደዚህ ለማድረግ ፈልጌ አይደለም። በቃ ከራሴ ውስጥ በኔ ህይወት ውስጥ ግብግብ ኃይለኛ ግብግብ ገጥሜ ተበቀኝ ይገባሻል እንዴ? በደረስ እንዴ ቅርብላ በቃ አይዞህ አይዞህ። ዳም ደስ ሰይፉ ላይ እንግዲህ ላላ ቀርባ ከዚህ በፊት የተናገረችው ነገር እንዳለ ሆኖ ከባለቤቷ ጋር መጣላታቸውን፣ ልጁ ከመጣ በኋላ ብዙ ነገር መፈጠሩን፣ ብዙ ቻሌንጆችን ለብቻዋ ማለፏ የታወቀ ቢሆንም በአሁኑ ቀርባ ከባለቤቷ ጋር ድጋሚ ተታርቋል። ምን አይነት የይቅርታ ልብ ነው! ምን አይነት ፍቅር ነው ያየነው! በጣም የሚገርም ነው። ሰይፉንም በዚሁ አጋጣሚ ላመሰግነው ወዳለው። ይሄን የመሰለ ፍቅር ሜዳ ላይ እንዳይቀር ትልቁን ሚና እሱ ነው ተጫውቷል ብዬ ማስበው። ምክንያቱም ቲክቶክ ላይ ምን ላይ ሌላ ሰው የሚያገናኙት ጋር ገብተው ቢሆን ኖሮ እንዲህ አይነትም ደረጃ መስማማት ላይ ይደርሳሉ ብዬ አላስብም ነበር። ጥሩ ሽማግሌ ነው የሆነን። እንዲህ አይነት ሰዎችን አያሳጣን እላለሁ። ሰይፉዬ እድሜን ያርዝምልኝ እላለሁ። ከዛም በኋላ ይሄ ቪዲዮ ከተለቀቀ በኋላ ብዙ ትችቶች፣ ብዙ መስማማቶች፣ ብዙ አነጋጋሪ የሆኑ ነገሮች ተፈጥረዋል። እንግዲህ በአንዱ ጎን ነው የሷን ወገን ነው፣ በአንዱ ጎን ደግሞ የልጁን ሐሳብ እየደገፉ ትክክል ነው ወይ ልጅቷን ትክክል አይደለሽም እያሉ በሁለት ጎራ ተከፍለው ብዙ ሰዎችን እያነጋገረ ነው። እንግዲህ ከዛም መሀል እንግዲህ ያደሽ ደንበላሽ የምትባል የቲክቶኳን እስኪ እሷም ያለችው መልእክት አለ፣ እሱን አዳምጠን እንመለስ። አንዳንድ ሰዎች ለይቅርታ ያላችሁ ነገር በጣም ደስ ይላል፣ በጣም አሪፍ ነው፣ በቃ ደስ ይላል። ግን አንዳንድ ይቅርታ ስታረጉ ያ ሰው የበደላችሁ በደል አካሄዱ በድሏችሁ የቆየበት ጊዜ እናንተ በበደሉ የተሰቃያችሁበት የተጎዳችሁበት ጊዜ ሲመጣ ከሚያብራራው ነገር ጋር መመጣጠን አለበት። አለበለዚያ ይደግማችኋል፣ ድጋሚ እንደዛው ያደርጋችኋል። ያኔ ስትበደሉ ስትሰቃዩ ማንም አባከና አላላችሁም፣ ስትደገሙ ማንም አባከና አይላችሁም። እና
አካሄዱ የበደሉ መጠን ይቅርታ ጥሩ ነው፣ ይቅር በሉ። ግን አቀባበላችሁ ባላንስ ማድረግ አለበት ከደረሰባችሁ ነገር ጋር እና እግዚአብሔር ከሁላችንም ጋር ይሁን። በእውነት እግዚአብሔር ማንንም አይጉዳ። በቃ ልባችን የሚጠበቅበት አመት ያድርግልን። ደንበላሽን እንደተመለከታችሁት ነው እንግዲህ ቤተሰቦች ያው ተጠንቀቂ ብላለች። ለሷ በማሰብ ይሆናል ያ ሰው በመጣበት ሰዓት ጥሩ ምክንያት ጥሩ ማብራሪያ ሊኖር ይገባል ብላለች። ለጠፋበት ምክንያት ማለት ያው እኔም ያቀረበው ነገር በቂ ነው ብዬ ባላስብም ልጅቷ መልካም ሆና ይቅርታ እስካለች ድረስ የመልካም ልብ እስካላት ድረስ ወድቃለች ብዬ አላስብም። እንግዲህ ሊያሾም በዚህ ላይ ማብራሪያዋን ሰጥታለች። እሱና አዳምጥና እንመለሳለን። የኔ ቆይ ብዙ ሰው አስተያየት ሲሰጥ ሰምቻለሁ። አሁን ስኬት ማማ ላይ ስትሆኚ እሱ ቢመጣ ከዚህ በኋላ ተጠንቀቂ፣ ወንድ ልጅ ነው እንደዚህ ምናምን። የኔ ፍቅር ያለፈው ሁሉ አልፏል። ከልጅሽ አባት የሚበልጥ ማንም ሰው የለም። ከነበደሉ ከነጥፋቱም ከነስህተቱ የልጅሽ አባት ምን ቢሆን የልጅሽ አባት ዛሬ ላይ አብራችሁ ናችሁ ጠንክረሽ እንደውም የበለጠው ደረጃ ላይ ትደርሻለሽ። ስለዚህ ጸብሽንም ኩርፊያሽንም ሁሉ ነገርሽንም እርግፍ አድርገሽ በጋራ አዲስ ህይወት ጀምረሽ ወደ ስኬት ማማ ላጥ ብለሽ ሂጂ። በተቀረ ትላንት በድሎሽ ነበረ ኮሜንት ላይ መተው እንደዚህ ያሉ ነው ሰዎች ሊኖሩ ስለሚችሉ ስላየው ትላንት በድሎሽ ነበረ፣ ራስ ቤትሽ ላይ እንደዚህ አስለቅሶሽ ነበረ፣ እንደዚህ በዙሪያሽ ያሉ ጓደኞች ሊኖሩ ይችላሉ። በነገራችን ላይ ጓደኞች አብረሻቸው የበላሽ አብረሽ ለአራስ ቤት መተው የጠየቁሽ ወይም ያልጠየቁሽ ሊሆኑ ይችላሉ። ትላንት እንደዛ በነበረው ሰዓት እንደዚህ ብለሽ ምናምን ብለው ሊያጣጥሉሽና ሊናገሩሽ ስለሚችሉ አንቺ የልጅሽን አባት ለምን ይቅራችሁ? ማር የልጅ አባት እኮ አገባ ባያገባ ነው ኦፕን ማይዶር ብያለሁ። ኦፕን ማይዶር ብሮ አገባ ባያገባ ማምሽ እንዲል ነበር። ይሄን ነው ልጅ ትላንትና ያለፍሽባቸው የሚያሳዝኑ ያለቀሽባቸው ጊዜያቶች በድጋሚ እየገረቡ ሊረብሹ ስለሚችሉ ለምን እንደዚህ ያልሽ ትላንትና ዛሬ ሰው ስላይሽ ስለወደደሽ ስለታወቅሽ እንደዚህ ስለሆንሽ እንደዚህ እያሉ ጭንቅላትሽን ሊያምታቱት የሚመጡ ሰዎች ወዳጆች ሊኖሩሽ ስለሚችሉ እንዳሰለኝ በቃ የሰው ልጅ ይሳሳታል። ከስህተቱ ተቀይሮ ደግሞ ተለውጫለሁ ብሎ ከመጣ ተቀበይ። ምንም አትይኝ። የምሬን የሊያሾን እንደሰማችሁት ነው እንግዲህ ሁሉም የራሱን ነገር ነው እየተናገረ ያለው። ያው ሊያሾም ከልጅሽ አባት የሚበልጥ የለም ብላለች። እኔ ምለው ይሄን ነው። ያው ልጅ ያለ አባት ማደግ የለበትም፣ ያለ አባት መቅረት የለበትም። የወላጆች ክትትል የወላጆች ፍቅር ያስፈልገዋል ብዬ ነው ማስበው። ያው ጥሩም ሆነ መጥፎም ሆነ መልካም እስካደረገች ድረስ ያቺ ልጅ ወድቃለች ብዬ አላስብም። ያ ሰው የመጣበት ነገር ጥሩም ይሁን መጥፎ ነገር ራሱ ይጠየቅበታል፣ ራሱ ያገኘዋል ከጎኑ። ሰው በድሎ የሚሄድ ሰው ደግሞ ይቀናል ብዬ አላስብም። እና ከዛም በኋላ አንድ ወጣት የራሱን አስተያየት አስቀምጧል። እሱን እንመልከትና ማርገዟን ስታቅ ፈርጥጣ ከጠፋ በኋላ ችግር ውስጥ ነበር። ኦሬዲ ቆማ ስለሄደች ነው የመጣው። ቪዲዮ አይታችኋል። ቪዲዮ ሰርታለች ራሷን ለማጥፋት ምናምን ብላ ምናምን የዛን ሄዶ ሰፖርት ያደርጋታል ይሄ ልጅ ማለት ነው። ጨካኝ ባይሆን እንደዛ ነበር የሚያደርገው። አሁንም ይጠቅማታል ብዬ አላስብም። 3 አመት በፍቅር ከቆየ በኋላ ከሷ ጋር ማርገዟን ስትሰማ ነው እንዴ ችግር መመጣበት። እኔ የሆነ ትልቅ ነገር ነው ብዬ ነበር የጠበቅኩ ማለት ነው። ችግር ራሱ ብድር ነው። መኪና እንደዚህ ተበላሸብኝ፣ ገጠሩ ነበርኩና አሳማኝ የሚያሳምን ነገር አይደለም እኮ ብሮ። ፈርጥጣ ነው የጠፋው፣ ጥላት ነው የጠፋው። ስለምትወድ ነው እንጂ አንተ ኦሬዲ ገላታል። በቃ አንስቲሊ አሁንም እኔ ላይክ አንተ ከሷ ጋር መሆን ይጠቅማታል ብዬ ጠንካራ ስለሆነች ነው ፈጣሪ አክቲቭ ስለሆነች ለኛ ቲክታክ ሰርታ ፖስት አደረገችው። ሌሎቹ እኮ ይሄን ሳያደርጉ የሚሞቱ ሰዎች አሉ እኮ ታውቃላችሁ። እስና ሜክ ሴንስ። እኔ ላይክ ይታረቁ ምናምን፣ ግን ይሄ ልጅ አሁንም ሪስፖንሲቢሊቲ ይወስዳል ብዬ አላስብም። መኪና የሚሰራ ምንም የተቸገረ ሰው የለም። ዘፋኝ ነው፣ ሙዚቃ እያቀነበረ ምናምን ሙዚቃውን እያዘጋጀ እሱ ኑሮውን እየኖረ ነው። እሷ ግን እዛ ተቸግራ የምትበለውን አታ ታለቅሳለች። ዛሬ ደግሞ ቪዲዮ እንዳያችሁት ነው ቆማ ስለሄደች ለመጣል ነው። አልወደቀችም ብለህ ለመጣል ነው የመጣው እንጂ ፍቅር ኖሮ አይደለም እያለ ነው። እንግዲህ ሁሉ አወዛጋቢ ሆኗል። እንግዲህ
ቪዲዮ ከተለቀቀ በኋላ ግን ልጅቷን እኔ ልክ ነች ነው ቅድም እንደተናገርኩት ልክ ነች ነው ብዬ ማስበው። ይቅርታ ያለ እንጂ ጥሩና የምታጣው ነገር አለ ብዬ አላስብም። እጅግ አነጋጋሪ መረጃ በዚህ ሰዓት ተሰምቷል። 15 ቢሊዮን ብር የህዝብና የመንግስት ገንዘብን የመንግስት መስሪያ ቤቶች አንመልስም ማለታቸው ተሰምቷል። 15 ቢሊዮን ብር ወደ መንግስት ካዝና መልሶ ቢባሉ መስሪያ ቤቶቹ ግን እስካሁን አልመልስም ማለታቸው ነው የተሰማው። በተለያዩ መስሪያ ቤቶች ያላግባብ የተፈጸመ ክፍያ መሆኑ ተረጋግጦ ለመንግስት ተመላሽ እንዲደረግ ከታዘዘው ገንዘብ ወደ 15 ቢሊዮን ብር አሁንም ተመላሽ አልሆነም ተብሏል። ተጨማሪም $23,000 በላይም ወደ መንግስት ካዝና መመለስ ሲኖርበት መስሪያ ቤቶቹ ተመላሽ እንዳላደረጉ የተናገረው የፌዴራል ዋና ኦዲተር መስሪያ ቤት ነው። የመንግስትና የህዝብ ሀብት ባክኖ እንዳይቀር በቢሊዮን የሚቆጠር ብር ተመላሽ እንዲሆን በድጋሚ ለመስሪያ ቤቶቹ ማሳሰቢያን ሰጥቻለሁ ብሏል። ስለ ጉዳዩም ትላላችሁ። ለተጨማሪ መረጃ ፎሎ ማድረጋችሁ እንዳዘነጉ። ህይወት ስንቶቻችሁን ገድሎ አድኗችኋል። ለመዳን ግን ስንቶቻችሁ ጥረት አድርጋችኋል። ህይወት በቁም ስትገለን እቺ ዓለም ፍትሃዊ አይደለችም ብለናል። ነገር ግን እውነታው ወድቆ መነሳት እንዳለ ሁሉ ሞቶ መዳንም መኖሩ ነው። ይሄን ዝም ብዬ አልተናገርኩም። ሕያው የሆነውን ምስክር ካጠገቤ አድርጌ ነውና። ሄኖክ ኦኬ ይባላል። የ19 ዓመት ወጣት ነው። ከጥቂት ዓመታት በፊት በመኪና አደጋ ከወገቡ በታች ሙሉ ፓራላይዝ ሆነ። ብዙ አዘነ፣ ብዙ ቆዘመ። እንደማንኛውም ሰው ተስፋ ቆረጠ። ምን እሱ ብቻ በዚህ በለጋ እድሜው ራሱን ለማጥፋት ሞከረ፣ ግን ሳይሳካለት ቀረ። ከዚህ ሁሉ ያለ እድሜው ከተመለከተው ውጣ ውረድ በኋላ ዛሬ ሐምሌ 20 ቀን ገድሎ ያዳነኝ መጽሐፉን በደማቅ ሁኔታ አስመረቀ። ታዲያ ይህ ለሁላችን አርአያ የሚሆን ወጣት በርታ ሊባል አይገባውም ትላላችሁ? የማበረታቻ ቃላቶቻችሁን ኮሜንት ላይ አሳዩኝ። መልካም ጊዜ። ቪዲዮ ነው። እንደ አይነት ወጣቶችን ስናይ እንበረታታለን። እንግዲህ ሄኖክ ኦኬ የተባለው ወጣት እንግዲህ በመኪና አደጋ ፓራላይዝ ሆኖ ከብዙ ቻሌንጆች በኋላ ቪዲዮ ላይ እንደሰማችሁት ነው ራሱንም ለማጥፋት ሞክሯል። ብዙ ነገሮችን ሞክሯል። እንግዲህ ለዚህ በቅቷል። ዛሬ መጽሐፉን ለማሳተም እንደ አይነት ወጣቶች ሞቲቬት ያደርጋሉ ብዬ አስባለሁ። ዝም ብለው በየቲክቶኩ ምናምን ከሚጮው ሰዎች እንደነዚህ አይነት ሰዎች ሞቲቬት ኑሮን የሚኖሩ ሰዎች ሞቲቬት ያደርጋሉ ብዬ አስባለሁ እና ፈጣሪን ከዚህ የተሻለ በጤንነት ይመልስላለው። እናንተስ ምን ታስባላችሁ? አንድ ተሽከርካሪ ከቁጥጥር ውጭ ሆኖ መንገድ ስቶ የሰው መኖሪያ ቤት ውስጥ በመግባቱ በሰዎች ህይወትና በንብረት ላይ ከፍተኛ ጉዳት መድረሱ ተሰማ። ተሽከርካሪው ባጃጅ በመግጨት መንገድ በመሳቱ ምክንያት በአቅራቢያው ሻይ ቡና በማፍላት የምትተዳደር ግለሰብ ህይወት ወዲያውኑ አልፏል። እንዲሁም በ5 ሰዎች ላይ ቀላል፣ በአንድ ሰው ላይ ደግሞ ከባድ ጉዳት የደረሰ ሲሆን ሟቿን ጨምሮ 3 ሰዎች አንድ ቤተሰብ አባላት መሆናቸውም ተገልጿል። ተጎጂዎች በቦንጋ ገብረ ጻዲቅ ሆስፒታል ሕክምና እየተደረገላቸው እንደሚገኝም ተሰምቷል። አደጋው የተከሰተው ከጅማ ወደ ቦንጋ ከተማ እየተጓዘ በነበረ ኮርስ 3 ፒክአፕ መኪና ሲሆን ቦታው ጠመዝማዛ በመሆኑ በተደጋጋሚ አደጋ የሚደርስበት መሆኑን የቦንጋ ከተማ ፖሊስ የትራፊክ ስራ ሂደት አስተባባሪ ኢንስፔክተር ተማም አህመድ ገልጸዋል። ሐሳባችሁን በኮሜንት አጋሩኝ። ፎሎ ማድረግ ቤተሰብ ሁኑ። ተጥሎ የተገኘውን ሕፃን ልጅ ጡቶቿን በማጥባት ከሞት የታደገችው ጀግናዋ ፖሊስ በጋሞ ዞን ቁንጫ ወረዳ የምትገኝ ረዳት ሳጅን መስከረም ስምዖን የህግ ማስከበር ኃላፊነቷን እየተወጣች ባለችበት ወቅት እናቱ ጥላው የጠፋችው የ2 ወር ሕፃን የራብ ስቃይ ዝም ብላ ማየት አልቻለችም። ይህች ጀግና እናት የራሷን ጡት በማጥባት የዛን ንጹህ ሕፃን ህይወት ከሞት ታድጋለች። እናትነት የደም ትስስር ብቻ አይደለም። እናትነት ወሰን የሌለው ርራዬ አቅፎ ማሞቅና ህይወትን መታደግ ነው። እንደዚህ ያሉ ጀግና ፖሊሶችን ማገዝ፣ ማበረታታት፣ መሸለም ያስፈልጋል። ፎሎ ማድረግ እንዳይረሳ። የፖሊሶቹን እንዳያችሁት ነው እንግዲህ ሰሞኑን ብዙ አነጋጋሪ የሆኑ ፖሊሶች እየመጡ ነው። እንዲህ አይነት ፖሊሶችን ያብዛልን እንላለን። ረዳት ሳጅን የሆነችው መስከረም እንግዲህ እናቱ በ2 ወሩ ጥለው የሄደችውን ሕፃን በረሃብ ሳለ እንግዲህ ጡቷን አውጥታ አጥብታው ረሃቡን አስታክሳለች። ከብዙ ነገር አድኗለች ብዬ አስባለሁ። ሕፃናት እንግዲህ ወላጅ እንክብካቤ በሚፈልጉበት ሰዓት ተጥሎ ነው። እንግዲህ እንዲህ አይነት ፖሊሶችን ያብዛልን እላለሁ። ሰላምሽን ያብዛልሽ የኔት
ደግሞ እንዲህ አይነት ወቅታዊ ቪዲዮ እንዲደርሳችሁ ሰብስክራይብ ማድረግ የሚቀጥል 23.8 ሚሊዮን ብር የተገነባው በምስሉ ላይ የምትመለከቱት ድልድይም ተመርቋል። በሰሜን ጎንደር ዞን ደባርቅ ከተማ አስተዳደር ደብር ቀበሌ የሚገኘውና በክረምት ወራትም ወንዙ በሚሞላበት ወቅትም የሰዎችን ሕይወት ሲቀጥፍ እንዲሁም ደግሞ የትራንስፖርት እንቅስቃሴን ሲያስተጓጉል የነበረው የሙቅጨት ወንዝ ድልድይም ግንባታ ተጠናቆ ተመርቋል። ለድልድዩ ግንባታም ከ23.8 ሚሊዮን ብር በላይ በክልሉ ገጠር መንገድ ትራንስፖርትና ሎጂስቲክስ ቢሮ እየተበደበ ሲሆን ፕሮጀክቱ 22 ሜትር ርዝመትና 7 ሜትር ከፍታ ኖሮት መገንባቱን የዞኑ ገጠር መንገድ ትራንስፖርትና ሎጂስቲክስ መምሪያ ኃላፊ አቶ ሸቴ መልኬም ገልጸዋል። እጅግ ያሳዝናል፣ እጅግም ልብ ይሰብራል። ፈጣሪ ካመናችሁት ከካሃዲ ጓደኛ ፈጣሪ ይጠብቃችሁ። የሚስ ወርልድ ኢትዮጵያ ሩት ይርጋለም እህት የሆነችው ቅዱሳን ይርጋለም የተገደለችው በቅርብ ጓደኛዋና እንዲሁም ደግሞ በጓደኛዋ ቦይፍሬንድ መሆኑ ተጋልጧል። የቅዱሳን ይርጋለም አሰቃቂ የግድያ ሴራና የፖሊስ ምርመራ አሁን እነግራችኋለሁ። ቅዱሳን ይርጋለም በተፈጸመባት እጅግ አሰቃቂ የእገታና የግድያ ወንጀል ህይወቷ ማለፉ የመላው ህዝብንና የማህበረሰብ ልብ የሰበረ ክስተት ሆኗል። በሞዴሊንግ ዓለም ስኬትን ለማስመዝገብ በምትተጋው ቅዱሳን ይርጋለምና ከትምህርት ቤት ጀምሮ በቅርብ የምታውቃት ጓደኛዋ ቅድስ ሙሉቀን መካከል የጠነከረ ወዳጅነት የነበረ ቢሆንም ከጀርባዋ ግን ምቀኝነትንና እንዲሁም ደግሞ አደገኛ ሴራ ተሸሽጎ ነበር። ዓርብ ዕለት ቅድስ ሙሉቀን ላለፉት ጥቂት ጊዜያት ያልተገናኙትን ቅዱሳንን በስልክ በመደወል አዲስ ኮንዶሚኒየም ተከራይቻለሁ፣ መተሽ ቤቴን ኤይልኝ፣ ደግሞ የማገናኝሽ አዲስ ስራ ዕድል አለ በማለት የደስታና የጽኑ ወዳጅነት በሚመስል መንፈስ ጥሪ አቀረበችላት። ቅዱሳን በጓደኛዋ ላይ አንዳችም ክፋት ሳትጠረጥር ሜክሲኮ አካባቢ ተገናኝተው አብረው ወደ ኮየ ፍጭ ኮንዶሚኒየም አመሩ። ኮየ ፍጭ በሚገኝ አዲስ ኮንዶሚኒየም ደጃፍ ደርሰው ወደ ቤት እንደገቡ ቀድሞ ተደብቆ ይኖር የነበረው የቅድስ ፍቅረኛ ደሳለኝ ቅዱሳንን ድምፅ እንኳን አውጥታ እንዳትጮህ አፍኖ በማሰር እገታውን ፈጸመ። አጋቾቹ ወዲያውኑ ለሟች ቤተሰቦች በመደወል የ2 ሚሊዮን ብር እንዲከፈላቸው ጠየቁ። የቤተሰብ ልብ በጭንቀትና በድንጋጤ ተሞልቶ የገንዘብ ድርድርና ዝግጅት በሚደረግበት ወቅት አጋቾቹ ቅዱሳንን በቅርብ የምታውቃቸው በመሆኑ ነፃ ብትወጣ የፈጸሙት ሚስጥር አሳልፋ እንደምትሰጥባቸው ተገነዘቡ። በዚህም ፍርሃት፣ ጭካኔ በተሞላበት ውሳኔ በዚያው ዓርብ ዕለት የቅዱሳንን ሕይወት በአሰቃቂ ሁኔታ አጠፉት። አስክሬኗንም ማንም እንዳያገኘው በማሰብ እዚያው አካባቢ በተከራዩት ሌላ ተጨማሪ ኮንዶሚኒየም ውስጥ ደበቁት። ሆኖም አጋቾቹ የፈጸሙት ግፍ በጨለማ ሊቀበር አልቻለም። የፖሊስ አባላት ባደረጉት ፈጣንና የተቀናጀ ክትትል ዋነኛዋ ተጠርጣሪ ቅድስ ሙሉቀን በአዲስ አበባ ጎተራ አካባቢ በቁጥጥር ስር የዋለች ሲሆን ተባባሪው ደሳለኝ ደግሞ ሁኔታዎች ሲከፉበት ለማምለጥ ሞክሮ በአዳማ ከተማ ተደብቆ እያለ በፖሊስ መያዙ ተሰምቷል። በአጠቃላይ ከወንጀሉ ጋር በተያያዘ 8 ሰዎች በቁጥጥር ስር የዋሉ ሲሆን ዋና ዋናዎቹ ተጠርጣሪዎቹ ወንጀሉ መፈጸማቸውም ነው ድርጊቱ እንዴት ፈጸሙት በቦታው ተገኝተው ለፖሊስ አሳይተዋል። ከሃዲ ጓደኛ በጣም የሚገርም ነው። እንግዲህ የሚስ ወርልድ ኢትዮጵያ የሆነችው ሩት ይርጋለም እህቷን እንግዲህ ያው በአሰቃቂ ሁኔታ ቤቷ ድረስ በመጥራት ተገላለች። እንግዲህ በጣም ያሳዝናል። ብዙ አወዛጋቢ ሆኖ ነበር የሷ ሞት ምናምን ቤተሰቦቿ ብር ተጠይቀው ምናምን አጋቾች ምናምን ተብሎ ብዙ ያልተብራራ ነገር ተፈጥሮ ነበር። አሁን እንግዲህ ወንጀለኞቹ በሕግ ጥላ ስር ይገኛሉ ተብሏል። እንግዲህ በጣም ከባድ ሐዘን ነው። በጣም ያሳዝናል። ሚስ ወርልድ ሩት ይርጋለም ላይ የደረሰባት ፈጣሪ ያጽናችሁ ከነ ሙሉ ቤተሰባችሁ ላለው እንግዲህ ወንጀለኞችም ተመጣጣኝ ፍትህና እርምጃ ይወሰድባቸዋል ብዬ አስባለሁ። እንግዲህ ለሟች ቤተሰቧም እንግዲህ መጽናናትን እመኛለሁ። መስኮት 3 የሞት አገልግሎት ይላል። እንዴት ነው አገልግሎቱን የምትሰጡት? በመግደል ነው እንዴት ነው? መጣን እንሙት እዛ ወይስ ክፍለ ከተማ ግን መጣችሁብን። ግን እንዴ አማርኛስ ብታስተካክሉ እንዴ! የሞት ምስክር ወረቀት አገልግሎት፣ የሞት ማስረጃ አገልግሎት፣ የህይወታቸው አልፏል የሆነ እንትን እንኳን አለው የሆነ ዘዴ አለው። የሞት አገልግሎት እንሰጣለን ሲል እንኳን አንድ ሰው ለምሳሌ የድግስ አገልግሎት፣ የቤት ለቤት ማማከር አገልግሎት፣ የጽዳት አገልግሎት፣ የሞት አገልግሎት ሲል በዛው አጽድተን ደፍተን በዛው እናልፋለን ነው። ከውስጥ ያሉት ደግሞ የሞት አገልግሎት ሰራተኞች ደግሞ ጸጉራቸውን ተከሰው ለሞት ጸጉርሽን ተኮሻለሽ ዝም ብለሽ አትመጭም እንዳው
ፕሪንተር አለ ምን አለ የክልል የክፍለ ከተማ የሆነ ምዝገባ ጽሕፈት ቤት ነው የሞት አገልግሎት የሚል ነው። አማርኛችሁ ደረቅ እንደው ለመግባት ራሱ ግራ የሚገባ ከዛ አብሪቬሽን ተገላገልን ስንል ምናምን እንደዚህ ደረጃ ያለ ክፍለ ከተማ ምናምን አስተዳደር ላይ ለሰው የሚገባው ወይ ማያስደነግጠው ባለፈው የፍስድ ስቅድስ ስምልጥሽሽ ኃላፊ ይላል። ይሄን ድግምት ተውን እንዴ ይሄ ፍልስልስልስል የሚባል ለመስረቅ እንዲመች ካልሆነ በስተቀር ማን እንደሰረቀው ሲባል የምን ኃላፊ ትላል አፍ ላይ ያመጣልን ፍልስልሳት ልመችም ዝም ብለህ ስራህን ተናገራል። እሱ ድግምቱን ስተው ደግሞ እንደዚህ ድንግጥ የሚያርግ የሞት አገልግሎት በስማም ብለን የምትሄድ እንዴ እስቲ ይስተካከል ሰው እንዲገባው አድርጋችሁ ለማለት ያለው ታምርኩ መረባሪያውን ቪዲዮ እንደተመለከታችሁት ነው። የሞት አገልግሎት እንሰጣለን እያሉ ነው። እንግዲህ ምን ማለት እንደሆነ ያው ሰው በብዙ ነገር ይተረጉማል። እሱ እንዳለው ብዙ ማብራሪያዎችን ማስቀመጥ አለባቸው ብዬ አስባለሁ። እነዚህ ክፍተቶች እነዚህ ድክመቶች በብዙ ቀበሌዎችን በምኖችም ይታያል ብያለሁ። እነዚህ ነገር ቢያስተካክሉት መልካም ነው እላለሁ። እሷ እንደ እናት ናት ቀኝ እጅ መዳፍ የሳሎኔ ጌጥ የጓዳ ቁልፍ እንደገና ሚስጥሬ ናት ከታች ገበና። እንዳያችሁት ነው። በጣም ያሳዝናል። ተወዳጇ ሙዚቃዊ የሆነችው ቬሮኒካ አዳነ እንግዲህ በከባድ ህመም ላይ ትገኛለች። እንግዲህ ብዙ መረጃዎችም እየወጡ ነው በሷ ዙሪያ። በጣም ያሳዝናል። ያው በገዛ ፔጇ ላይ ነው የለቀቀችው። እንግዲህ ፈጣሪ ይማርሽ እንላለን። ወደ መልካም ጤንነትሽ ተመልሰሽ ወደምንወዳቸው ሙዚቃዎችሽ ወደምትወጁ አንቺም የሙዚቃ ስራሽ ለመመለስ ያብቃሽ። ፈጣሪ ይማርሽ እላለሁ። በደንብ አጣምጠው ይኸውልህ ፕላኑ ነው። ይኸውልህ በግራ በኩል ማለት እንዲህ በቀኝ በኩል እነ ደጀን ይገባሉ ማለት ሰማ። ከዛ በኋላ ነው በቀኝ በኩል በዚህ በኩል ደግሞ እነ አዲሱ ይገባሉ ማለት። ከዛ በኋላ ሰንጥቄ መሀል ላይ እኔ እገባለሁ ማለት ነው። ከዛ በኋላ ነው የምገባው ነው ምንድነው ባሪክ እባክህን አምላክ የልጅነት ህልሜን አሳካልኝ። እኔ አሜሪካ ካልሄድኩ እሞታለሁ። ዛሬ ኤምባሲ እገባለሁ። ልባቸውን አራራልኝ እባክህ። አሜሪካ ኦኬ what's your name? አንተም እንኳን በሰላም ቆየኝ። what okay why do you want to go America? እሺ በአማርኛ እንቀጥል። ለምንድን ነው አሜሪካ መሄድ የምፈልገው? እሺ በመጀመሪያ በጣም አመሰግናለሁ። እኔ የደሃ ልጅ ነኝ። እናቴ ለፍታ ጥራ ግራ ነው ያሳደገችኝ። አሜሪካ ሄጄ ሰርቼ ለፍቼ እናቴ መጦር እፈልጋለሁ። እዚህ ጋር ግን እንደሚያሳየው እናት እንደሌለ ማለት እናት ሀገሬን ነው። ዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። በቀጣይ በአዳዲስና ወቅታዊ በሆኑ ቪዲዮዎች የምመለስላችሁ ይሆናል። እስከዛው ሰብስክራይብ ማድረጋችሁን ቀጥሉ። እንዲሁም ላይክ ማድረጉ እናንተን አይጎዳችሁም። ይሁሉ ተከታትላችሁ ቪዲዮ ከተመቻችሁ ላይክ በማድረግ ለተለያየ ሰው እንዲደርስልኝ አድርጉ። ቀጣይ በአዳዲስ ቪዲዮዎች የምንገናኝ ይሆናል። ሰላም ሁኑ።